በጋብቻ ጉዳይ አረብ አጀም የሚባል ቀጭን ወፍራም የሚባል ጥቁር ቀይ የሚባል ነገር ወለኛ ደግሞ ኦሮሞ አማራ ስልጤ ጉራጌ አትበሉት። ከዚያስ ሌላ ደግሞ የልጅ ብለህ የምታቀርበው ሰው የውሸት ልጅ ምናምን እንግዲህ እኛ ጋር እኮ አሁን ጓደኛ ሚስት ማግባት አይሆንም ብሎ ነው እኮ የሚያስቡት ሰዎች። ግን አላህ ዘይድ ብን መሐመድ ተብሎ ይታሰብ የነበረ ልጅ እንኳን ሚስት ድሬሃለሁ ብሎ ይህንን ባህል አፈራርሶ አስተማረበት። ስለዚህ በኢስላም የዘረኝነት ነገር እንትናለ። እኔ አንድ ሼህ እንደው ሳልጨርስ አንድ ነገር ልበል አስታውሱ። ሁላችንም እናውቃለን ጋብቻን ከብሔርህ ወጣ ብለህ ከአካባቢ ወጣ ብለህ ስታገባ ምን አገኘህ ማለት መሰለህ? ሌላ ማህበረሰብ አገኘህ ነው። ዘሩ ሰፋ ማለት ዘሩ ሰፋ። አንተም ተውቅናው ራሱ ዳዕዋው ሰፋ። ምክንያቱም አካባቢ ላይ ካሉ ሰዎች አገባህና ያው ትናንትና የሚያውቁህን አብዱ ሰላም ነው፣ አሁንም ሻብዱ ሰላም ነው። ላኪን ሌላ አካባቢ ሂዶ ሲያገባ አንደኛ ዳዕዋው ይደርሳል። የረሱል ሰለላሁ ዐለይሂ ወሰለም ጋብቻ እኮ እንዲህ ነው። የተለያዩ ብሔር ነጅወይሪያ፣ ሰፊያ ማለት አልቅብጥያ ከግብጽ ግብጾችን እኮ አስከበረች እኮ ተጋብቻ ነኝ ማሪየት አልቅብጥያን ያገባው አሉ መሻይኾች ሲነግሩ። እንዲህ አያታቸው እኮ ከማሪያ አካባቢ ነው የመጣቸው ሀጀር አሉ። እና እስላም ሄደን የአንድ ሰው ልጆች ነን፣ የአደም ልጆች ነን፣ የሐዋና የአደም ልጆች ነን። ወርድ ስንወርድ አላህ ሱብሓነሁ ወተዓላ የቋንቋ ልዩነትን ያደረገው እንድናውቅ እንድንተዋወቅ ዘር መቁጠር እንድንችል አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل تعارفوا إن أكرمكم عند الله أتقاكم። መበላለጥ ግን በዲን ነው። ስለዚህ በእኛ ሀገር ላይ በተለይ ዳዒዎች ላይ በተለይ ትላልቅ ሰዎች ላይ ጋብቻን ሰፋ ማድረግና ከዚያም ከዚህ ማድረግ በተለይ ዘረኝነቱን ብሔርተኝነቱን አሁን የብሔርተኝነት ነገር በጣም በየጊዜው እየተነሳ እስላምን እያቆሸሸ ስለሆነ በዚህ ምክንያት ልናስፋፋለት ይገባል ማለት ነው።